ባለፈው ሳምንት አብይ አህመድ የተመረጡ የወታደራዊና የደህንነት አመራሮችን ሰብስቦ ህወሓት ላይ ጥቃት ስለሚከፈትበት ሁኔታ መነጋገሩን ተከትሎ ሰሞኑን በአፋር ክልል የተጀመረው ፍጥጫ በፌደራል መንግስቱና በህወሓት መሃል ጦርነት ሊከሰት ይችላል የሚለውን ግምት እያጠናከረው መምጣቱን የተገለጸው የኦሮሞ ጄኔራሎችንና የደህንነት ኃላፊዎችን የሰበሰበው አብይ አህመድ በህወሓት ላይ ወታደራዊ እርምጃ ለመውሰድ ከውሳኔ ላይ መድረሱን ነው ለአንከር ሚዲያ በደረሰው መረጃ ላይ ተከታተለው ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አለምሸት ደግፌ፣ ጀነራል ጌታቸው ጉዲና፣ ሌተናል ጀነራል ይልማ መርዳሳ፣ ጀነራል ድሪባ መኮንን በባለፈው ሳምንቱ የአብይ አህመድ ሚስጥራዊ ስብሰባ ላይ የተገኙ ሲሆን ከብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊው አቶ ሲሳይ ቶላ እንዲሁም የአርቲፊሻል ኢንተለጀንስ ዋና ዳይሬክተሩ ወርቁ ጋቸና መሳተፋቸው ታውቋል። ለጊዜው ስማቸው ያልተጠቀሰ ሁለት የትግራይ ተወላጅ ጀነራሎችም በዚሁ ሚስጥራዊ ስብሰባ ላይ መገኘታቸውን በመረጃው ተመልክቷል። አብይ አህመድ ምክትል ኤታ ማዦር ሹሙን ጀነራል አበባው ታደሰን ጨምሮ የሌሎች ብሔር ተወላጅ የሆኑ የሰራዊቱ ከፍተኛ አዛዦችን በስብሰባው እንዳይገኙ ያደረገው ለምን እንደሆነ ግልጽ አይደለም ያሉት የአንከር ሚዲያ ምንጮች የትግራይ ተወላጅ የሆኑ ወታደራዊ አመራሮችን በተለየ ሁኔታ ያካተተበት ምክንያትንም በተመለከተ የታወቀ ነገር እንደሌለ ነው የተገለጸው። የሰሞኑ የአፋሩ ክስተት በአብይ አህመድ በኩል የተጠነሰሰ ሴራ መሆኑንና የባለፈው ሳምንቱን ስብሰባ ውሳኔን ተፈጻሚ ለማድረግ ከተቀመጡ እርምጃዎች አንዱ እንደሆነም ይነገራል። ህወሓትን ጎትቶ ወደ ጦርነት ለማስገባት በሚል በአብይ አህመድ ወታደራዊና ፖለቲካዊ ድጋፍ የተዘጋጀውና በአፋር መሬት ላይ የሚሰለጥነው የትግራይ ነጻ ሰራዊት የተባለው አማጺ ቡድን በተደጋጋሚ ወደ ትግራይ ክልል እየገባ ጥቃት የሚፈጽም እንደሆነ የሚታወቅ ሲሆን የሰሞኑ ክስተትም ከዚሁ ጋር ተያይዞ በህወሓት በኩል በተሰጠ የአጸፋ ምላሽ ሊባባስ መቻሉን ነው መረጃዎች የሚያመለክቱት። አብይ አህመድ የድሮን ጥቃት በህወሓት ሰራዊት ላይ መፈጸሙም ተገልጿል። ህወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ዳግም የዘር ማጥፋት ሊፈጸም እንደሚችል በማሳሰብ በአብይ አህመድ አገዛዝ ላይ ጫና እንዲፈጠር ጥሪ አድርጓል። የባለፈው ሳምንቱ የአብይ አህመድና የኦሮሞ ጄኔራሎቹ ስብሰባ ውሳኔ ተፈጻሚ ከሆነ ትግራይ ዳግም ወደ ለየለት አስከፊ ጦርነት ውስጥ ልትገባ እንደምትችል ስጋቱ በብዙዎች ዘንድ እየተገለጸ ነው። የዘውትር ተሳታፊያችን የሰሞኑን ክስተት በተመለከተ አንዳንድ መረጃዎችን ያካፍለናል። ከ3 ቀናት በፊት የትግራይ ኃይሎች ወደ አፋር ክልል ገብተው ጥቃት ሰንዝረዋል የሚል ዜና ተሰራጭቶ ነበረ። ነገር ግን ዛሬ የትግራይ ክልል ጊዜያዊ አስተዳደር የህወሓት ኃይሎች ወደ አፋር ክልል በመግባት ጥቃት አድርሰዋል መባሉን ሐሰት ነው ሲል አስተባብሏል። ጊዜያዊ አስተዳደሩ በትግራይ ክልል አሁን ያለው አንጻራዊ ሰላም እንዲረበሽ አንፈልግም፣ ስለዚህ ምንም አይነት ጥቃት በአፋር ክልል ገብተን አልሰነዘርንም በማለት ማስተባበያ ሰጥቷል። ይሁን እንጂ በትናንትናው ዕለት የፌደራል መንግስት በትግራይ እና አፋር አዋሳኝ ልዩ ስሙ ቶንሳ ከተባለ ቦታ ላይ ማለትም ከአፋር ድንበር ወደ ትግራይ ክልል 9 ኪሎ ሜትር ወደ ውስጥ በመግባት የድሮን ጥቃት መፈጸሙን ታውቋል። ከሌሊቱ 7 ሰዓት እስከ 8 ሰዓት ባለው ጊዜ ውስጥ በተፈጸመው የድሮን ጥቃት በህወሓት የመሳሪያ መጋዘን ላይ እንደተፈጸመ ለአንከር ሚዲያ የደረሰው መረጃ ያመላክታል። ጥቃቱን ተከትሎ የህወሓት ሊቀመንበር መግለጫ ሰጥተዋል። የፌደራል መንግስቱ የፕሪቶሪያውን ስምምነት በግልጽ ጥሶታል በማለት ኮንነዋል። ከዚህ በፊትም በክልሉ ሰላምና መረጋጋት እንዳይመጣ ያኮረፉ የትግራይ ታጣቂዎችን በገንዘብ በትጥቅና በስልጠና በማገዝ ትንኮሳዎችን በተደጋጋሚ ጊዜ ሲፈጸምብን መቆየቱን በማለት አስታውሰዋል። በተፈጸመው የድሮን ጥቃትም የመሳሪያ መጋዘኑን ብቻ ሳይሆን ሰራዊቱም አርፎበት በነበረው ቦታ ላይም ተፈጽሞ በህይወት ላይ ጉዳት እንዳደረሰም አያይዞ ጠቅሷል። እንግዲህ ህወሓት ይህን ተከትሎ ለረጅም ጊዜ ከሚዲያ ጠፍተው የነበሩት የህወሓት ሊቀመንበር ዶክተር ደብረጽዮን ዛሬ መግለጫ ለወይን ሚዲያ በሰጡት መግለጫ አብይ የፕሪቶሪያውን ስምምነት በግልጽ በመጣስ በክልሉ ውስጥ የድሮን ጥቃት መፈጸሙን አስታውቋል። ስምምነቱን የተፈራረምነው እኛ ህወሓቶችና እነሱ ደግሞ የፌዴራል መንግስቱን ወክለው የነበረ ቢሆንም ህወሓትን አላውቀውም በማለት የፕሪቶሪያውን ስምምነት የፈረሙን የህወሓት ተወካዮች ከኔ ጋር ናቸው ያሉትን በማስታወስ በፓርላማው ንግግር ማድረጋቸውን አያይዘው ጠቅሰዋል። አክለውም የቀድሞ ጓዶቻችን የአቶ ጌታቸውን ተግባር በመኮነን እርሱ አሁን የብልጽግና ጉዳይ አስፈጻሚ እንጂ ስለ ትግራይ ህዝብ አይመለከተውም በማለት ወርፈዋቸዋል። በአጠቃላይ የህወሓት ኃይሎች የሰላም ኃይሎች የሚባሉ ከህወሓት ያፈነገጡ ታጣቂዎች ጋር በአፋር ክልል በመጋሌ ወረዳ 6 ቀበሌዎች ላይ ጥቃት ከፍቶ የሐራ መሬት ታጋዮችን የሚባሉትን
መምታቱን ብዙዎቹ የሚስማሙበት ሲሆን በአፋር ክልል አስተዳደር ግን መሬቴ በህወሓት ኃይሎች ተወሯል። በተደረገው ውጊያ ከ2000 በላይ የአፋር ሲቪል ነዋሪዎች ከቦታው እንደተፈናቀሉ በማለት አያይዞ የገለጸ መሆኑን ተናግሯል። በአጠቃላይ በመግለጫው አያይዘውም የአፋር ክልል ሀራ መሬት በሚል ለእነዚህ ኃይሎች ቦታ በመስጠት በማደራጀት ትግራይን ወደ ጦርነት ቀጠና እንድትገባ ከፌዴራል መንግስቱ ጋር በመተባበር ጥቃት እየሰነዘሩብን እንደነበረ እና እንደቆየ በማለት አስታውቀዋል። በተደጋጋሚ ጊዜ ከአፋር ክልል ከኮነባና አባላ አቅጣጫ ወደ ትግራይ ክልል በመግባት ጥቃት መፈጸማቸውንና በተለይ ደግሞ በባለፉት ሳምንት የክልሉ ባለስልጣናት በራያ ባላና በራያ ጨርጨር ከህዝብ ጋር ውይይት ለማድረግ ሲንቀሳቀሱ ለማደናቀፍ ሙከራ ያደረገው ከአፋር ክልል መጋሌ ወረዳ እየተነሳ መሆኑንም ገልጸዋል። የአፋር ክልል ደግሞ ህወሓት በክልሉ ቶንሳ በተባለ ቀበሌ ወረሃና ሚልኪ በተባሉ ቦታዎች ላይ ከባድ መሳሪያ በመተኮስ ከፍተኛ ጉዳት እንዳደረሰና በዛ አካባቢ የሚንቀሳቀሱ ኃይሎችን መበተኑን አያይዘው ገልጸዋል። ይህን ተከትሎ የህወሓት አርሚ 43 ዛሬ ማምሻውን ድሮን ወደ ተጣለበት አካባቢና ጉዳት ደርሶበታል ወደ ተባለበት አካባቢ ከትግራይ ተነስቶ ወደዚህ አካባቢ አርሚ 43 እየተንቀሳቀሰ እንደሚገኝና አካባቢው ወደ ጦርነት ቀጠና የመግባት ጫፍ ላይ እንደደረሰ መረጃ ያመላክታሉ። ምናልባት በህወሓት አካባቢ ያለው መረጃ እንደሚያመለክተው ከሆነ የድሮን ጥቃት መፈጸሙን በዚህም ጉዳት እንደደረሰበት ነው ቢቢሲ አማርኛ ጉዳዩን አስመልክቶ ባወጣው መረጃ ላይ የተመለከተው። የአብይ አህመድ አገዛዝ ይፋዊ በሆነ መልኩ ወደ ጦርነት መግባቱን ሳያሳውቅ ነገር ግን ጥቃት መፈጸም መጀመሩ ተመልክቷል። ባገኘናቸው መረጃዎች እንደሚያመለክተው የኦሮሞ ተወላጅ የሆኑ ጀነራሎችን ብቻ አብይ አህመድ ሰብስቦ በህወሓት ላይ የድሮን ጥቃት ለመፈጸም ስምምነት ላይ ወይም ደግሞ ከውሳኔ ላይ ደርሶ ዝግጅት እያደረገ እንደነበረና ከትላንት ምሽት ጀምሮ ይህንኑ የድሮን ጥቃት መፈጸም መጀመሩ ነው የተመለከተው። የህዝባዊ ወያኔ ሓርነት ትግራይ ለመንግስታቱ ድርጅት ዋና ጸሐፊ ደብዳቤ ጽፏል። የፕሪቶሪያው ስምምነት በይፋ በፌዴራል መንግስቱ ተጥሷል ሲል ነው ህወሓት ያሳወቀው። አብይ አህመድ ሁሉ ጊዜ እንደሚያደርገው ሀገሪቱ ላይ ግዙፍ ችግር በሚኖርበት ጊዜ ላይ የሆነ ቦታ ሄዶ ጉብኝት ማድረግ፣ አሁን ጎንደር ላይ ሄዶ እንደዚህ አይነት ምንድነው ካባ መልበስና ኒሻን መሸለም ያደረገው እንዲህ አይነት መጠነ ሰፊ የሆነ የሀገሪቱ ጉዳዮች በሚኖርበት ጊዜ ወደ ሆነ አካባቢ ሄዶ ምንም እንዳልተፈጠረ የሚያደርገው ነገር የተለመደ ስትራቴጂው እንደሆነ የሚታወቅ ነው። ለማንኛውም ፌዴራል መንግስቱ የድሮን ጥቃት እየፈጸመ ነው። በዚህ አንጻር ምንድን ያለው መረጃ? መሳይ የፕሪቶሪያው ስምምነት እኮ ዛሬ አይደለም የተሻለው። ከዚህ በፊት የህወሓት ኃይሎች በትኛውም ክልል ላይ ገብተው በተለይ ፊርማው ከተፈራረመ በኋላ በአማራ ክልልም ይሁን በአፋር ክልል ላይ ገብተው ጥቃት ለመሰንዘር ምንም ፍላጎት አላሳዩም ነበረ። ነገር ግን የፌዴራል መንግስቱ እነሱ እየተደራጁ እንደሆነና ሰራዊት እያሰለጠኑ ኃይላቸውን እያደራጁ እንደሆነ በደንብ አድርጎ ስለገባው ጌታቸውንና ጀነራል ጻድቃንን ስቦ ወደ ፌዴራል መንግስቱ በማንጣት እና በተለያዩ ጥቅማ ጥቅሞች በመያዝ ከህወሓት ኃይሎች የተወሰኑትን ገንጥለው ሀራ መሬት በሚል በአፋር ክልል ላይ አደራጅቶ በጣም በተደጋጋሚ ጊዜ በተለይ ኮነባ በተባለው አካባቢ ላይ ጥቃት እየሰነዘሩ ወደኋላ እየተመለሱ የአፋርን ክልል እንደ መንደርደሪያ እየተጠቀሙ ጥቃት በመሰንዘራቸው ዛሬ አውጥተውታል ሚስጥሩን። ከዚህ በፊት ያልተናገርነው ምናልባትም ከአፋር ክልል ጋር ወደ ግጭት ላለመግባት የሀገር ሽማግሌዎችን ልከን መፍትሄ ባለማግኘታችን ነው። ነገር ግን አሁን የክልሉን አመራሮች ከፍተኛ አመራሮች ወደ ራያ ባላና ራያ አዘቦ አካባቢ እንቅስቃሴ ሲያደርጉ ከዚህ አካባቢ በመንደርደር በከባድ መሳሪያ ተኩስ ከፍተው በአመራሮቻችን ላይ አደጋ ለመጣል እንቅስቃሴ በማድረጋቸው እና እየጎለበቱ የፌዴራል መንግስቱ እገዛ እያደረገላቸው እንደመጣና በክልሉ ብጥብጥና ክልሉ ሰላም አልባ እንዲሆን ለማድረግ የፌዴራል መንግስቱ እነሱን ከፊት አስቀድሞ እንቅስቃሴ እያደረገ እንደሆነ ስለታወቀ ይሄንን ለመመከት ነው አሁን ወደ አፋር ክልል ገብተን እርምጃ የወሰድነው በማለት ጥቃት ፈጽመውባቸዋል። እነዚህን የሰላም ኃይሎች ሙሉ በሙሉ በትነዋቸዋል ማለት ይቻላል። አሁን የዛውን ቀን የህወሓት ኃይሎች በአፋር ክልል መጠው እርምጃ በወሰዱበት ሌሊት ከሌሊቱ 5 ሰዓት የፌዴራል መንግስቱ ስብሰባ ተቀምጦ ነበረ። እነዚህ ኃይሎች አሁንም ጉልበት አላዳበሩምና ራሳችን እርምጃ መውሰድ አለብን፣ የፌዴራል መንግስቱ በህወሓት ኃይሎች ላይ እርምጃ መውሰድ አለበት በማለት የራሳቸውን ሰዎች ብቻ
ተሰብስበው ይቺ ሀገር በተወሰነ በጥቂት ጀነራሎች በተለይ በዋናነት የኦሮሞ ተወላጅ በሆኑ ጀነራሎች ጋር ውሳኔ ተላልፎ አሁን የድሮን ጥቃት በሰፊው ለማካሄድ ከፍተኛ እንቅስቃሴ እየተደረገ ነው። ይህም ሁሉ ለመሸፈን መሳይ በአርሲ አካባቢ ያንን ያክል ከ35 እና ከ40 በላይ ንጹህ የኦርቶዶክስ እምነት ተከታዮች ተገለው ምንም አይነት መግለጫ ያልሰጠ ሰው ይህንን አቅጣጫ ለማስቀየስ እንደገና ደግሞ የትግራይ ኃይሎችን በድሮን ለመምታት እንቅስቃሴ በሚያደርግበት ሰዓት የጎንደር አካባቢ ከአማራ ክልል ነጥሎ ጎንደሮች አግዙኝ እንደማለት ነው። ጎንደር ከተማ ሄዶ ካባ ተሸልሟል። እውነት ለመናገር ካባ አይደለም አሁን እየተሸለሙ ያሉት። አንተ እንዳልከው ቅድም ስንወያይ ኮባ ነው እየተሰጣቸው ያለ ማለት ይቻላል። የክብር መገለጫነቱ ቀርቶ የውርደት መገለጫ ከሆነ አማራ ክልል ካባ ከእንግዲህ በኋላ የክብር መገለጫ አይደለም። በተደጋጋሚ እየሄዱ ጎንደርም፣ ባህር ዳርም፣ ደሴም፣ ደብረ ብርሃን እየሄዱ ካባ እየተደረጉ የሚመጡት የራሳችንን ሕዝብ በአርሲም በርዛው በክልሉም አካባቢ እየፈጁ የመጡ መሆናቸው መታወቅ አለበት። ይሄ ነገር ለአማራ ሕዝብ ከፍተኛ ንቀት ነው። በተለይ ደግሞ ለጎንደር ለኢትዮጵያ ዋልታና ማገር የሆነች አገር ፋሲልን በዛሬ 3 ወርና 4 ወር ሄዶ መርቅ ያለው ብሎ ደግሞ አሁን ለምርቃት ሲሄድ ካባ መደረቡ አቅጣጫው ወዴት እየሄደ እንደሆነና የትግራይን ጦርነት ሽፋን ለመስጠት ከፍተኛ ጥረት እያደረገ እንደሆነ ነው መረዳት የሚቻለው። መሳይ እንግዲህ የህወሓት መግለጫንም ተመልክተናል። ጊዜያዊ አስተዳደሩንም እንደዚሁ በትላንት ጀምሮ ዛሬም በተደጋጋሚ ከመቀሌ የሚሰማው መግለጫ እንደሚያሳየው ከሆነ የአብይ አህመድ አገዛዝ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ነው። ቀደም ሲል አንተ እንደገለጽከው የኦሮሚያ ብልጽግና ጀነራሎች በስም ዝርዝር የተገለጹ እንዳሉ ነው። ብርሃኑ ጁላ፣ አለምሸት ደግፌ፣ ጌታቸው ጉዲና፣ ይልማ መርዳሳ፣ ድሪባ ኩማ እንደዚሁም ከደህንነት ምክትል ኃላፊው ሲሳይ ቶላና ከአርቲፊሻል ኢንተለጀንስ ኃላፊው ወርቁ ጋቸና እነዚህ ሁሉ የኦሮሞ ተወላጆች ናቸው። እንግዲህ ሲሳይ ቶላ የሚመራው ምክትል የደህንነት ኃላፊ ሆኖ ነው። በዛ ቢሮ ላይ ዋና ኃላፊው ሬድዋን ሁሴን እንደሆነ ይታወቃል። ነገር ግን አብይ አህመድ እነዚህን የኦሮሞ ጀነራሎች ብቻ ሰብስቦ በዋት